ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች መስከረም 30 2018 ዓመተ ምህረት የዕለቱን መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ ጋበዝኳችሁ። ጥምር ጦራችን በምስራቅ ጎጃም ዞን በእነማይ ወረዳ አስደናቂ ኦፕሬሽን መስራቱ ተሰምቷል። እንዲሁም በፍኖተ ሰላም ከተማ ላይ በሶስት አቅጣጫ ከተማዋን ለመውረር መጥቶ የነበረ ጽንፈኛው ቡድን ተቀጥቅጦ መመለሱም እንደዚሁ ተሰምቷል። እንዲሁም የክልሉ አድማ መከላከል በጽንፈኛው ላይ የማያዳግም እርምጃ እየወሰደ መሆኑንም አስታውቋል ማለት ነው። ሌሎች ዝርዝር መረጃዎችም አሉን። አብራችሁን እንድትቆዩ በድጋሜ ጋበዝናችሁ። ኮሩ በተሰማራበት ቀጠና ሰላም የማረጋገጥ ስራውን አጠናክሮ መቀጠሉም ተገልጿል። ኮሩ የኢትዮጵያ ልማትና ሰላም የማይመኙ ጠላቶችና ተላላኪዎች ላይ የማይገባቸውን እርምጃ በመውሰድ የቀጠናው ሰላም የሰፈነበት እንዲሆንና ህብረተሰቡ በሰላም ወጥቶ መግባት እንዲችል ሰላምን የማረጋገጥ ተግባሩን በስኬት እየፈጸመ መሆኑን የኮሩ ዋና አዛዥ ብርጋዴር ጄኔራል ሙላው በየነም ገልጸዋል። በምዕራብ ጎንደር ዞን ከሚገኙ የጸጥታ አካላት ጋር በጥምረት ሰላምን የማስፈን ልማትን የማስቀጠል ስራ እየተከናወነ መሆኑን የገለጹት ብርጋዴር ጄኔራል ሙላው በየነ የአካባቢ ህብረተሰብ ከሰራዊቱ ጎን በመሰለፍ አስፈላጊን ሁሉ እያደረገ መሆኑንም አንስተዋል። በሌላ ዜና ኮሩ ከሁሉም ክፍለ ጦሮች ለተወጣጣ የመጀመሪያ ደረጃ ጤና ሙያተኛ ሙያዊ ስልጠና ሰጥቷል። የኮሩ ዋና አዛዥ ብርጋዴር ጄኔራል ሙላው በየነ ለስልጠናው መሳካት የበኩላቸውን አስተዋጽኦ ላበረከቱ አካላት እውቅና ሰርተፊኬት ሰጥተዋል። በሕክምና ሙያ የሰለጠኑ የመጀመሪያ ደረጃ የሕክምና ሙያተኞች በሰለጠኑበት ሙያ ሰራዊቱን ማገልገል እንዳለባቸው አሳስበዋል ማለት ነው። እንዲሁም የክልሉ አድማ መከላከል በጽንፈኛው ላይ የሚያዳግም እርምጃ እየወሰደ መሆኑንም ያስታወቀ ነው የሚሆነው። በአማራ ብሔራዊ ክልላዊ መንግስት የአድማ መከላከል ሰሞኑን ባካሄደው ዘመቻ 34 የጽንፈኛውን ኃይል ሲደመስ 22 በማቁሰል መትረየስና ሌሎች ማቴሪያሎችንም ማርኳል ማለት ነው። የአማራ ክልል የአድማ መከላከልና ዋና አዛዥ ረዳት ኮሚሽነር አማረ ጌታነህ እንዳስታወቁት አድማ መከላከሉ ጀግና መከላከያ ሰራዊታችን ወደ ዋናው ግዳጅ እንዲገባ ለማድረግ የበኩሉን አስተዋጽኦ እየፈጸመ ይገኛል። በተለይም ከመስከረም 26 እስከ 28 ቀን 2018 ዓ.ም ድረስ አድማ መከላከሉ ባደረገው ዘመቻ በአዊ ባንጃ ወረዳ መልካታ፣ ደንበጫ፣ ገርጨጭና በእንጅባራ የገጠር ቀበሌዎች 34 የጽንፈኛውን ሲደመስስ 22ቱንም አቁስሏል ማለት ነው። አንድ ፒካፕ መትረየስም ጨምሮ ሌሎች ማቴሪያሎችን መማረካቸውንም አረጋግጠዋል። እንደ ኮሚሽነሩ ገለጻ አድማ መከላከሉ ክልሉ ወደ ተሟላ ሪፎርም እየተገበረ በግዳጅ ላይ የጠራ አመለካከት ይዞ ከተቋምና መስመር ጥበቃ አልፎ በጸረ ሽምቅ ስምሪት ይህንን መወሰብ ገልባጭ እና ተላላኪ ጽንፈኛ በገባበት በመግባት እየቀጠቀጠው ይገኛልን ብለዋል። ጀግናው የሀገር መከላከያ ሰራዊታችን በተለይም ምስራቅ እዝ አድማ መከላከላችን እንዲጀግን በማድረግ በማሰልጠንና በማብቃት ላደረገው ሁሉ አመሰግናለሁ። አሁን ላይ ህብረተሰቡ ጽንፈኛውን ዘራፊ፣ አጋችና መሰረተ ልማት አውዳሚ ኃይል እንደሆነ በመገንዘብ ድጋፍን ለመከላከያና ለአድማ መከላከል ኃይላችን እየሰጠ በመሆኑ ከዞን መስተዳድርና ከህብረተሰቡ ጋር እየተያየን ጽንፈኛውን ነጥለን የመደምሰሱ ስራ ጠናክረን እንቀጥላለን ያሉት የምስራቅ እዝ ላለፉት 2 ዓመታት ተዋግተው ያስገኘውን አንጻራዊ ሰላም በማስቀጠል የህዝባችንን የሰላም ፍላጎት ለማረጋገጥ ጠንክረን ለመስራት የሚያስችልን ዝግጁነት እያረጋገጥን ነው ብለዋል። እንዲሁም ጀግናው መከላከያ ሰራዊታችን ጥምር ጦራችን በምስራቅ ጎጃም ዞን በእነማይ ወረዳ 2 በአዲባሳ ቀበሌ በሰራው አስደናቂ ኦፕሬሽን ቀንደኛ የጽንፈኛ ቡድን አመራሮችና አባላትን እየደመሰሰ ሲሆን ቀሪዎቹን በቁጥጥር ስር ማዋል ችሏል ማለት ነው። ሀገርን ለማጽናት የህዝብን ደህንነት ለመጠበቅ አንድያ ነፍሱን የሚገብር ጸ ኃይላችን በምስራቅ ጎጃም ዞን በእነማይ ወረዳ 2 አንደባ እንዲባሳ ቀበሌ በሰራው ኦፕሬሽን ጌትያ አንዳርጌ የተባለ የጽንፈኛው ቡድኖች አጃቢ የነበረ እርምጃ የተወሰደበትና በርካቶችን በቁጥጥር ስር ማዋል የተቻለ ሲሆን ከነዚህም ውስጥ አንደኛ ንጉስ የዋለ የጽንፈኛው የሎጂስቲክ አሰባሳቢ ከነ ደረሰኙ በቁጥጥር ስር ውሏል ማለት ነው። ሁለተኛ የትና የት ምረት አንድ ቱርክ ሽጉጥ ከመሰለ ውልጥ ጋር በቁጥጥር ስር የዋለ ሲሆን ሶስተኛ ታምሩ እስከዚያ የቡድኑ አባል የነበረና በቁጥጥር ስር የዋለ ሲሆን አራተኛ ታዴ ተሜ አንድ እግር ክላሽ ከመሰል 30 ጥይት ጋር እንዲሁም አምስተኛ የአባል ታዴ የተባሉ የቡድኑ አባል የነበሩትን በማድረግ በቁጥጥር ስር ማዋል ተችሏል ማለት ነው። ይህ ጽንፈኛው ቡድን ከተለያዩ አካባቢዎች እንግዲህ በፍኖተ ሰላም ማለት ነው በመምጣት በሶስት አቅጣጫ ወደ ፍኖተ ሰላም ከተማ ጥቃት ለማድረስ የሞከረ ቢሆንም በጀግናው የሀገር መከላከያ ሰራዊታችንና በጀግናው ጥምር ጦራችን ከጠዋቱ 12 ሰዓት ጀምሮ ሙሉ በሙሉ ትጥቅ ተቀጥቅጦ እርምጃ ተወስዶበት ሞትና ቁስለኛ በመሆን ወደ መጣበት ፈርጥጦ የተመለሰበት ሁኔታ ነው ያለው። ወደ ቻናል ቤተሰቦች የዕለቱ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እስከምንመለስ ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። እስከዚያው ግን መልካም ጊዜ